ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የሀበሻ ልጆች ሰላም ብያለሁ። ለማታውቁኝ እኔ ነጋለም ወልደ ትንሳኤ ነኝ ከኢትዮጵያ አዲስ አበባ። በኔትወርክ ማርኬቲንግ ውስጥ የ4 ዓመት ከ3 ወር ቆይታ አለኝ። ኔትወርክ ማርኬቲንግን የመረጥኩበት ዋነኛ ምክንያት ሀብታምና ባለጸጋ መሆን ስለምፈልግ ነው። ህልምና ራዕዮች አሉኝ። ህልሜ የጊዜና የገንዘብ ነፃነት ላይ መድረስ ነው። ራዕይ ደግሞ ሰዎችን መርዳት ነው። ብዙ ሰዎችን በመርዳት ውስጥ የተሻለ ስኬት ላይ የተሻለ ለውጥ ላይ በመድረስ ለብዙ ሰዎችን በማሳደግ የተሻለ ስኬት ላይ መድረስ ነው። መልካም አሁን የምናየው ስለ ህይወት ስለ ላይፍ ነው የምናወራው። በህይወታችን የት መድረስ እንፈልጋለን? ምን ማግኘት እንፈልጋለን? ምን እንዲኖረን እንፈልጋለን? የምር ለውጥን እንፈልጋለን? ስኬትን እንፈልጋለን? ብዙ ጊዜ ብዙዎቻችን ስኬትን እንፈልጋለን። ላይፋችን ያማረ ደስ የሚል በቤተሰብ ሊሆን ይችላል፣ በፋይናንሻል ሊሆን ይችላል፣ በአጠቃላይ ደስ የሚል ማህበራዊ ህይወት ሊሆን ይችላል፣ በመንፈሳዊ ህይወታችን ሊሆን ይችላል። በአጠቃላይ በሰባቱም የህይወት ዘርፎቻችን ደስተኛ ሆነን መኖር እንፈልጋለን እንጂ አንኖረውም። ብዙ ጊዜ ያም የሆነበት ምክንያት ምንድነው? የአመለካከት የሰው ልጅ አመለካከቱን ከቀየረ ህይወቱን ላይፉን ይቀይራል። ስለዚህ የሰው ልጅ ሀገር ስለቀየረ አይደለም ህይወቱ የሚቀየረው፣ ሰፈር ስለቀየረ አይደለም ህይወቱ የሚቀየረው። አመለካከቱን ከቀየረ ግን ላይፉ ህይወቱን መቀየር ይችላል ማለት ነው። ስለዚህ በህይወታችን ምንድነው የት ነው መድረስ የምንፈልገው? አንድ ስታቲስቲክስ አለ። ሃርቫርድ ዩኒቨርሲቲ ላይ ጥናት ሲካሄድ እድሜያቸው 25 ዓመት የሞሉ ወጣቶች ላይ 100 ወጣቶች ላይ ጥናት ሲካሄድ እነዛ ልጆች እድሜያቸው ልክ 65 ላይ ሲደርስ ማለት ነው። እድሜያቸው 65 ላይ ሲደርስ 49% የሚሆኑት በማህበራዊ ዋስትና እየተረዱ የሚኖሩ ናቸው። 29% የሚሆኑት የሞቱ ናቸው። 12% የሚሆኑት ምንም ገንዘብ የላቸውም። 5% የሚሆኑት ደግሞ ስቲል እድሜያቸው 65 ላይ ደርሶም እየሰሩ በስራ ዓለም ላይ ናቸው። 4% የሚሆኑት ደግሞ ፋይናንሻል ኢንዲፔንደንት ናቸው። 1% የሚሆኑት ደግሞ ፍሪደም ላይ ደረሱ ናቸው። እናንተስ አንድ ጥያቄ ልጠይቃችሁና እድሜያችሁ 65 ላይ ሲደርስ የቱ ጋር ብትሆኑ ያስደስታችኋል? እርግጠኛ ነኝ 1% እንደምትሉኝ አምናለሁ። ግን ብዙ ሰዎች የዓለማችን አብዛኛውም ሰው 1% ጋር መሆን ይፈልጋል አይደል? ግን አንሆንም። የማንሆንበት ምክንያት ለምን ይመስላችኋል? ጠንክረን ስላልሰራን፣ ዋጋ ስላልከፈልን። ሁሉም ሰው ዋጋ ይከፍላል። በከፈልነው መጠን ልክ አይደለም ስኬታችን። ግልጽ ነው። ሲስተም ስላልገነባን ነው። ሲስተም ማለት የተባዛ ጊዜ የተባዛ ገንዘብ ማለት ነው። እኛ ብንኖርም ባንኖርም ገቢ የሚያመጣልን ነገር ማለት ነው። መልካም ሰዎች ገንዘብ ለማግኘት የተለያዩ መንገዶችን ይፈልጋሉ ወይም በተለያዩ መንገዶችን ገቢ ያገኛሉ። ለምሳሌ በመቀጠር ሊሆን ይችላል። በመቀጠር ጊዜያቸውን በገንዘብ እየቀየሩ መኖር የሚችሉ ሰዎች ሊሆኑ ይችላሉ። ግልጽ ነው። መቀጠር ሲባል የግል ድርጅት ሊሆን ይችላል፣ የመንግስት ድርጅት ሊሆን ይችላል። በመቀጠር ውስጥ ገቢ ማግኘት ይችላሉ። ሌላው ራስን በመቅጠር ለምሳሌ የራሳቸውን ካፌ መክፈት ሊሆን ይችላል፣ ኢንተርኔት ቤት መክፈት ሊሆን ይችላል፣ ሱቅ ቡቲክ መክፈት ሊሆን ይችላል፣ ምግብ ቤት ወዘተረፈ። ግልጽ ነው። ስለዚህ እነዚህን በማድረግ ደግሞ ስኬት ላይ ልንደርስ አንችልም። ምክንያቱም እነዚህ ሰዎች ጊዜያቸውን በገንዘብ እየቀየሩ ይኖራሉ እንጂ ለውጥ የሚባለው የተሻለ ስኬት ላይ ሊያደርስ ሀሴት መገንባት ላይ አያደርሳቸውም። ምክንያቱም አንድ ሰው መስራት የሚችለው በቀን ውስጥ ማክሲመም 24 ሰዓት ነው ያለን። በ24 ሰዓት ውስጥ ማክሲመም ሰራን ከተባለ 10 ሰዓት ነው አይደል? ስለዚህ አንድ ሰው ማክሲመም 10 ሰዓት ነው ሊሰራ የሚችለው በቀን ውስጥ። አንድ ሰው ደግሞ ስኬታማ ነው የሚባለው በቀን ውስጥ በ24 ሰዓት ውስጥ 4000 ሰዓት መስራት ሲችል ነው። ታዲያ 4000 ሰዓት እንዴት መስራት ይቻላል? ይቻላል እንዴ? አይቻልም። ለምሳሌ 4000 ሰዓት እንዴት እንደሚቻል ላሳያችሁ። ለምሳሌ እኛ አሁን የራሳችን ድርጅት ቢኖራል፣ ድርጅታችን ውስጥ እያንዳንዳቸው በቀን 8 ሰዓት የሚሰሩ 500 ሰራተኞች ቢኖሩ እነዚህ 500ዎቹ ለራሳቸው ብለው ነው በቀን 8 ሰዓት የሚሰሩት። ግልጽ ነው። ስለዚህ እነዚህ 500ዎቹም በቀን ለራሳቸው ብለው 8 ሰዓት ሲሰሩ 4000 ሰዓት ሰራን አልሰራንም? ሰርተናል። ይሄ ነው የተባዛ ጊዜ የተባዛ ገንዘብ የሚባለው ማለት ነው። ግልጽ ነው። ስለዚህ እኛም
የተሻለ ስኬት ላይ ሊያደርሰን የሚችል ሲስተም ስንገነባ ነው እንጂ ሐሴት ስንገነባ ነው እንጂ የተሻለ ስኬት ላይ ሊንደርስ አንችልም። እነዚህ ተቀጥረው የሚሰሩ ሰዎች እና ራሳቸውን ቀጥረው የሚሰሩ ሰዎች ጊዜያቸውን በገንዘብ የሚቀይሩ ሰዎች ናቸው። ታዲያ እነዚህ ሰዎች የዓለማችን 95% የሚሆኑ ሰዎች እዚህ ውስጥ ናቸው የሚካተቱት። አይገርምም? የዓለማችን 95% የሚሆኑ ሰዎች። ታዲያ እነዚህ ሰዎች የዓለማችን 95% የሚሆኑ ሰዎች የዓለምን 5% የሚሆነውን ሀብት ብቻ ነው የሚይዙት። አይገርምም? የዓለማችን 5% የሚሆነው ህዝቦች ደግሞ ቢዝነስ ኦነር የምንላቸው ኢንቨስተር የምንላቸው ሰዎች የዓለማችን 5% የሚሆኑት ሰዎች ናቸው። እነዚህ 5% የሚሆኑት ሰዎች የዓለምን 95% የሚሆነውን ሀብት ይይዛሉ። ግልጽ ነው። ታዲያ እነዛ የዓለማችን 95% የሚሆኑት ሰዎች ተረግመው ነው፣ ተፈርዶባቸው ነው። እነዛ የዓለማችን 5% የሚሆኑት ሰዎች የዓለምን 95% የሚሆኑ ሀብት ይይዛሉ። ትልቅ ልዩነት አላቸው። ግልጽ ነው። ስለዚህ እነዚህ ቢዝነስ ኦነር ላይ ለመግባት ታለንትን መጠቀም ሊሆን ይችላል። ለምሳሌ ሩጫ ላይ አንድ ሰው ነው አንደኛ የሚወጣው። ስለዚህ ታለንት ብቻ ስኬት ላይ ያደርሰናል ማለት ነው። ፓተንትን፣ ዌብሳይት፣ ፌስቡክ፣ ዋትስአፕ፣ የተለያዩ ቴሌግራሞችን እነዚህ አፕሊኬሽኖችን ክሬት ማድረግ ይቻላል። ግን አይኪዋችን በጣም ሃይ መሆን መቻል አለበት። እሱም አይሆንም ማለት ነው። ስለዚህ ቢዝነስ ቢውልድ ማድረግም ስኬት ላይ ያደርሳል። ፍራንቻይዝ ኦፊሶችን ክሬት በማድረግም ስኬት ላይ ያደርሳል። እነዚህ ደግሞ እንዳናደርግ ከፍተኛ የሆነ ምን ይፈልጋል? ካፒታል ይፈልጋል። ግልጽ ነው። ስለዚህ እነዚህ አይሆኑም ማለት ነው። ስለዚህ ምን አለ? የተገነቡ ሲስተሞች አሉ። ሲስተሞችን ምን በማድረግ የሲስተሞቹ ባለቤት በመሆን አባል በመሆን ሀብት መገንባት ይቻላል። ባለቤት መሆን ይችላል። ቢዝነስ ኦነር መሆን ይቻላል። ስለዚህ እናንተ በህይወታችሁ ምን መሆን ነው የምትፈልጉት? ምን አይነት ህይወት እንዲኖራችሁ ትፈልጋላችሁ? ከምትወዳቸው ሰዎች ጋር ጥሩ ጊዜ ማሳለፍ፣ ከቤተሰቦቻችሁ ጊዜ፣ የብዙ ቢዝነስ ባለቤቶች መሆን፣ ዓለምን መጎብኘት፣ ሌሎች ሰዎች መርዳት፣ ከምትወዱት ከፍቅረኛችሁ ጋር ጥሩ ጥሩ ቦታዎችን ሄዶ ኢንጆይ ማድረግ፣ መዝናናት ትፈልጋላችሁ? ግልጽ ነው። ስለዚህ ያንን ለማድረግ ከፍተኛ የሆነ የአይምሮአችንን ተጠቅመን የተሻለ ስኬት ላይ ሊያደርሰን የሚችል ምን አለ? አልፋ ካምፓኒ አለ። ከአልፋ ጋር በመስራት የተሻለ ስኬት ላይ መድረስ ይቻላል። ለምሳሌ አልፋ ከሚሰጠን ነገር ትልቁ የአይምሮአችን የድብቁን አይምሮአችን ኃይል ሳይንሳዊ በሆነ ስልጠናዎችን በመውሰድ የድብቁ አይምሮአችን መክሊታችንን ልናገኝ የምንችልበት በጣም ሃይ ኳሊቲ የሆኑ ስልጠናዎችን በመውሰድ ራሳችንን ፈልገን እንድናገኝ፣ መክሊታችንን እንድናገኝ፣ አቅጣጫችንን አውቀን ወዴት እንደምንጓዝ የት እንደምንደርስ አውቀን ወደፊት እንድንራመድ የሚያደርገን ስልጠናዎችን እናገኛለን። ስልጠናዎቹን በፓኬጅ መልክ እናገኛቸዋለን። እነዚህ የስልጠና ጥቅሎችን አግኝተን በህይወታችን ትልቅ ለውጥ ስኬት ያመጣልናል ማለት ነው። ታዲያ እነዚህን ስልጠናዎች ሊሰጠን የሚችለው አልፋ ካምፓኒ ነው። አልፋ ካምፓኒ ምንድነው ልትሉ ትችላላችሁ። አልፋ ካምፓኒ ሰክሰስፉል በሆኑ አሰልጣኞች ከ10 እና ከ12 ዓመት በላይ የኔትወርክ ማርኬቲንግ ልምድ ባላቸው የተቋቋመ ካምፓኒ ነው። ስለዚህ ሰክሰስፉል የሆነ የትሬኒንግ ኤንድ የኤዱኬሽናል ወይም ደግሞ የስልጠና ሲስተም አለው። ሲስተሙ ጂ ሲስተም ይባላል። ራሳችን ኦን የምናደርገው ነው። 60% ለቢዝነስ ወይም ለብራንድ ቢውልደሮች ምን የሚያደርግ ነው? ሼር የሚያደርገን ትልቅ ኢንዱስትሪ ነው። ከሚያገኘው ገቢ 60% እንግዲህ ለብራንድ ቢውልደሮች ወይም ደግሞ ለገጽታ ገንቢዎች ሼር ያደርጋል ማለት ነው። ኢኮሜርስን ኦንላይን ፕሮስፔክቲንግ ቱልስም ያዘጋጅልናል። በጣም የራሱ የሆነ ቪዥን አለው። ግልጽ የሆነ ቪዥን አለው። በዳይሬክት ሴሊንግ ኢንዱስትሪ ግንባር ቀደም መሆን ነው የሚፈልገው። ስለዚህ ከዚህ ካምፓኒ ጋር ነው የምንሰራው። ይሄ ካምፓኒ ትሬኒንጎች በፓኬጅ መልክ ይሸጣል ማለት ነው። ስለዚህ ይህንን ስልጠናዎችን በመወሰድ በህይወታችን ትልቅ ስኬት ላይ መድረስ እንችላለን። ኦፕን አካውንት ፐርቼዝ ትሬኒንግ ፓኬጅ ነው። ትሬኒንጎችን ነው የምንገዛው። ግልጽ ነው። ስለዚህ ትሬኒንጎችን ስንገዛ የምንገዛባቸው
ሂደቶች አሉ። የመጀመሪያው ሀያል ሂደት ይባላል። ይሄ ስልጠና ሀያል ሂደት ስልጠና በ3300 ብር ነው የምናገኘው። በ3300 ብር ስንገዛ በውስጡ 5 ስልጠናዎችን ይዟል። ግልጽ ነው። ቪዥናችንን እንድንቀርጽ ቪዥናችንን አውቀን ቀርጸን የህልም ሰሌዳ አስቀምጠን ስለ ህልም ስልጠና ወስደን ስለ ግብ ስልጠና ወስደን ስለ ተግባር ስልጠና ወስደን የመጨረሻው የሜንታል ባንክ ስልጠና እነዚህን ሁሉ ያቀፈው በ3300 ብር ሀያል ሂደት ይባላል። ሁለተኛው የስልጠናው አይነት ደግሞ ሀቢት መልካም ሀቢቶችን መገንባት የማንፈልገውን መጥፎ ሀቢት አስወግደን መልካም ሀቢት እንዴት መገንባት ይቻላል መልካም የሆኑ ሀቢት ማድረግ የምንችልባቸው እሱም 5 ስልጠናዎችን በውስጡ ይዟል። ግልጽ ነው። ስለዚህ በሀቢት ቢልዲንግ የተመዘገበ ሰው በ6300 ብር ነው። በ6300 ብር የተመዘገበው የመጀመሪያውም ሀያል ሂደትንም እንዲሁም ሀቢትንም ያገኛል ማለት ነው። ሁለቱንም ስልጠና ያገኛል ማለት ነው። ሶስተኛው በማይንድ ፕሮግራሚንግ ነው። በማይንድ ፕሮግራሚንግ የተመዘገበ ሰው ደግሞ ወይም የማይንድ ፕሮግራሚንግ ስልጠና ፈልጉ የተመዘገበ ሰው ማይንድ ፕሮግራሚንግም እንዲሁም በውስጡ 5 ስልጠናዎች አሉት። የሀቢትም ያገኛል እንዲሁም የሀያል ሂደትም ያገኛል። የሶስቱንም ስልጠና ይወስዳል። ታዲያ በማይንድ ፕሮግራሚንግ የተመዘገበ ሰው 12300 ብር ነው። ታዲያ እነዚህ ልዩነታቸው ምንድነው? ለምሳሌ በሀያል ሂደት የተመዘገበ ሰው 16% ተከፋይ ነው የሚሆነው። በሀቢት ቢልዲንግ የተመዘገበ ሰው 17% ተከፋይ ይሆናል። በማይንድ ፕሮግራሚንግ የተመዘገበ ሰው ደግሞ 18% ተከፋይ ይሆናል። የመጨረሻው ትልቁ ምንድነው? ስለ ሊደርሺፕ ስለ ራሳችን መምራት ስለ መሪነት ክህሎት የምናገኝበት ታዲያ የአራቱንም የሀቢትም የሀያልን የማይንድንም እንደውም የሊደርሺፕንም እነዚህ ስልጠናዎች ሁሉ የምናገኝበት ትልቁ በ24300 ብር ነው። በ24300 ብር ተመዝግበን 19% የሚሆነው ፐርሰንት ነው የምናገኘው። ግልጽ ነው። ስለዚህ እነዚህ ስልጠናዎች በህይወታችን ትልቅ ለውጥ የሚያመጡልን በጣም ፓወርፉል የሆኑ ስልጠናዎች ናቸው። ታዲያ እነዚህ ስልጠናዎች በኦንላይን እናገኛቸዋለን፣ በዲቪዲ እናገኛቸዋለን፣ በቀላሉ በአካልም አቅራቢያ አዲስ አበባ አካባቢ ያሉ ሰዎች ማግኘት ይችላሉ። እነዚህ ስልጠናዎች በጣም ፓወርፉል ናቸው። በህይወታችን ትልቅ ለውጥ የሚያመጡልን ስልጠናዎች ናቸው። እነዚህ ስልጠናዎችን እኛ ወሰድን ከዛ 4 ለምንወዳቸው ሰዎች እነሱም ህይወታቸው እንዲቀየር ሼር አድርገናቸው ጆይን ቢያደርጉ በቀላሉ ያወጣነውን መመለስ እንችላለን። ከዛም በላይ እጥፉን መመለስ እንችላለን። ገና 4 ሰዎችን ጆይን ስናስደርግ ወይም ለ4 ሰዎች እድሉን ስንሰጥ፣ ለምሳሌ እኛ በሀያል ሂደት በ3300 ብር ብንመዘገብ ከዛ 4 ሰዎችን ደግሞ በማይንድ ፕሮግራሚንግ ብናስመዘግብ እኛ የተመዘገብነው በ3300 ብር ነው። ያስመዘገብነው ወይም እድሉን የሰጠናቸው ሰዎች በማይንድ ፕሮግራሚንግ በ12300 ብር ቢመዘገቡ በቀላሉ በትንሹ ገቢያችን እኛ የምናገኘው ኮሚሽን ወደ 9000 ብር ነው። ስለዚህ ያወጣነው ግን 3300 ብር ነው። አይገርምም? ያገኘነው ግን ከዛ እጥፍ በላይ ነው። የሁለት ጊዜ እጥፍ ማለት ነው። ስለዚህ በጣም ስኬታማ የሚያደርገን በፍጥነት የሚያሳድገን ትልቅ ኢንዱስትሪ ነው ከተጠቀምንበት። ራሳችንን ማንነታችንን አውቀን ወደፊት አብረን የምንቀጥልበት ይሆናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። የተሻለ ስኬት ላይ ያደርሰናል። አብረን ሰርተን በጽናት በፍቅር በደስታ በስኬት ያገናኛል። መልካም ቆይታ።